ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ከሁሉም በቅድሚያ በቪዲዮ ላይ እንደምትመለከቱት በብልጽግና አገዛዝና በህወሓት መካከል ሙሉ ጦርነት የመቀስቀስ እድሉ መስፋቱን ተከትሎ በትግራይ ክልል የሚገኙ ባንኮች በሙሉ ተጨናንቀዋል። ንግድ ባንክም ትግራይ ውስጥ ለአንድ ሰው ከ2000 ብር በላይ አልሰጥም ማለቱን በትናንትናው ዕለት ዘግበንላችኋል። ይህችኑ 2000 ብር ለማውጣትም በትግራይ ክልል የሚገኙ ባንኮች ተጨናንቀዋል። ይህ በመቀሌ የሚያሳየውን ሰልፍ ነው የምትመለከቱት። በሌሎችም በአክሱም፣ በሽሬ፣ በበርካታ የትግራይ ከተሞች ሁኔታው ተመሳሳይ ነው ተመልካቾቻችን። ይህ ብቻ አይደለም። የኢትዮጵያ አየር መንገድም ያቋረጠውን በረራ አሁንም አልጀመረም። በረራውም እስካሁን ድረስ እንደተቋረጠ ነው። ትኬት የደርሶ መልስ ቆርጠው ወደ መቀሌ ሄዱ፣ ወደ ትግራይ ክልል የተለያዩ አካባቢዎች ሄዱ በሙሉ በስጋት ላይ ይገኛሉ ተመልካቾቻችን አድማጮቻችን። በጠለምት በራያና በኮረማ አካባቢ የነበረው ውጥረት አድማሱን በማስፋት በአፋር አዋሳኝ ስፍራዎች መዛመቱም ታውቋል። በራያ መሆኒ ወደ አፋር መጋሌ በሚወስደው በቶንሳ ቀበሌ አካባቢ በከባድ መሳሪያ የታገዘ ውጊያ እየተካሄደ መሆኑን ከስፍራው የሚወጡ መረጃዎች ያመላክታሉ። በአካባቢው ትናንት ከቀኑ 8 ሰዓት ከአንስቶ የተጀመረው ውጊያ እስካሁን ድረስ ተባብሶ መቀጠሉ ነው የተነገረው። በተመሳሳይ በምስራቅ ጠለምት ወረዳ በደገብራይ ቀበሌ ከባድ ውጊያ እንደነበር ተረጋግጧል። ውጊያውን ተከትሎ ህወሓት ጦር ድንብራ ቀበሌ ልዩ ስሙ ስራር የተባለን በምጫራ ቀበሌ ልዩ ስማቸው 30 ጉላ ስልባጣና ቂርቆስ ቤተክርስቲያን በደገብራይ ቀበሌ ደግሞ ልዩ ስሙ ዋዘቦ መሰላስል ሚካኤል የተባሉ ቦታዎችን እንደተቆጣጠረ ከስፍራው የወጡት መረጃዎች ያመለክታሉ። የህወሓት ተዋጊዎች ከዚህም ባሻገር በዋልድባ በኩል ከንሲያና ቡያ ወንዝ አካባቢ ጻዕዳ ቀርኒና ምዝክር የተባሉ ቀበሌዎችን ለመቆጣጠር መንቀሳቀስ ላይ መሆናቸው ነው የታወቀው ተመልካቾቻችን። ከአላማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡት ያገዛዙ ወታደሮች መካከል በርካቶች ከነሙሉ ትጥቃቸው መኮብለላቸው ተሰማ። ይህን ተከትሎ በቆቦ ከተማ በአንዳንድ ሰፈሮች ትናንት ምሽት ቤት ለቤት ፍተሻ ሲካሄድ አምሽተዋል። ወታደሮቹ ከትናንት ምሽት ጀምሮ እስከ ንጋት ድረስ ቆቦ ከተማ ከገቡ በኋላ ነው ደብዛቸው የጠፋው ተብሏል። ወታደሮቹ ብዛታቸው ከሁለት ጋንታ በላይ እንደሚሆንና ከነፍስ ወከፍ ክላሽንኮቭ መሳሪያ ጀምሮ ሙሉ ትጥቃቸው እንደያዙ ነው የጠፉትም ተብሏል። የወታደሮቹን መጥፋት ተከትሎ በቆቦ ከተማ መግቢያና መውጫ አካባቢዎች ላይ ብርቱ ቁጥጥር እየተደረገ ሲሆን በአንዳንድ የከተማ አካባቢዎች ላይ የቤት ለቤት ፍተሻ ሲደረግ ማምሸቱን ነው ነዋሪዎች የተናገሩት። በተጨማሪም በቆቦ ከተማ ወታደሮቹ ሰፍረውባቸው በሚገኙ ካምፖች ተጨማሪ ወታደር እንዳይከዳ ጥብቅ ቁጥጥር እንዲደረግ ከእዝ መምሪያዎች አስቸኳይ ትዕዛዝ ወርዷል። ከፋኖ ጋር እየተካሄደ በሚገኘው ውጊያ ከባድ ጉዳት የደረሰባቸው የመከላከያ ሰራዊት አባላት የመጀመሪያውን ጦርነት ሳይጨርሱ ሌላ አዲስ ጦርነት መጀመሩ ከፍ ያለ ውጥረትና ድንጋጤ ውስጥ አስገብቷቸዋል ያሉት አንዳንድ ወታደሮችን የሸሸጉ የቆቦ ከተማ ነዋሪዎች በጦርነት ላይ ሌላ ጦርነት ከተቀጣጠለ ለመማረክ እንኳን ድል እንደማያገኙ ስለተረዱ በተስፋ መቁረጥ ወዳገኙበት አቅጣጫ ለማምለጥ እንደተገደዱ ነግረውናል ብለዋል። በሌላ በኩል በብልጽግናና በፋኖ ኃይሎች መካከል የሚደረገው አውደ ውጊያ በቀጠለበት በተመሳሳይ ሰዓት በምዕራብ አማራ ቀጠና በተፈጸመ የደፈጣ ጥቃት ከ30 በላይ ወታደሮች ሰለባ መሆናቸው ተሰምቷል። የአይን ምስክሮች እንዳረጋገጡት መነሻቸውን ከደብረ ወርቅ ከተማና ፍረገ ብርሃን ያደረጉ የአገዛዙ ወታደሮች በቀጠናው መጠያ ተብሎ ወደሚጠራው አካባቢ እየተጓዙ ሳለ ነው የሽምቅ ጥቃቱ የተፈጸመባቸው። በዚህ የደፈጣ ጥቃት 14 የአገዛዙ ወታደሮች ወዲያው ህይወታቸው ሲያልፍ ከ11 በላይ የሚሆኑት መቁሰላቸው ነው የተነገረው። በተመሳሳይ ከመጀመሪያው ጥቃት ተርፈው ወደ ፈለገ ብርሃን ከተማ ሲሸሹ በነበሩ ወታደሮች ላይ ድጋሚ ጥቃት ተፈጽሞ 5 ወታደሮች ህይወታቸው ማለፉ ተገልጿል። በደብረ ወርቅና ፈለገ ብርሃን አውራ መንገድ ማለት ተፈጸመው ለዚህ የደፈጣ ጥቃት በአፋብን ቴዎድሮስ እዝ ስር ያሉት የ74ኛ ክፍለ ጦር ፋኖች ኃላፊነቱን ወስደዋል። ጉዳዩን አስመልክቶ ከመከላከያ በኩል እስካሁን የተሰጠ ምንም አይነት መግለጫም ሆነ ማስተባበያ የለም። ህወሓት የፕሪቶሪያውን ስምምነት በይፋ አፍርሷል ሲል በብልጽግና የሚደገፈው ስምረት ፓርቲ ከሰሰ። የስምረት ፓርቲ ባወጣው መግለጫ የህወሓት አመራር የፕሪቶሪያውን የሰላም ስምምነት በይፋ በመጣስ
ወደ ግልጽ ጦርነት ተሸጋግሯል ብለዋል። ቡድኑ የትግራይን ህዝብ የፍትህና የመብት ጥያቄዎች ለጠበበ የፖለቲካ አጀንዳ መሸፈኛ እያደረገው ነው ሲልም ፓርቲው ወንጅሏል። ቡድኑ በዚህ ሳምንት በጸለምት አቅጣጫ የጦርነት ትንኮሳ በይፋ ጀምሯል ያለው የነጌታቸው ረዳ ፓርቲ ይህም የድሃ ልጆችን ለጥይት ራት የሚያደርግ ታሪክ ይቅር የማይለው ስህተት ነው ብለዋል። ህወሓት ከተጠያቂነት ለማምለጥ ሲል ከኤርትራ ጋር በምስጢር በመላላክና በመተባበር የፕሪቶሪያውን አፍርሶ ቀጠናውን ወደ እውቀት እያመራው ነው ሲልም ስምረት ፓርቲ በመግለጫው አመልክቷል። ህወሓት እስከ አማራና አፋር ክልሎች የሚደርስ መጠነ ሰፊ ጥቃት ለመሰንዘር ዝግጅቱን አጠናቋል ያለው ስምረት ፓርቲ ቀደም ብሎ ደብቋቸው የነበሩ ከባድ መሳሪያዎችን እያወጣ መሆኑን ደርሰንበታል ሲልም አክሏል። መግለጫው አያይዞም ህወሓት ለጦርነት ዝግጅት እንዲረዳው በማዕድንና በተፈጥሮ ሀብቶች ላይ ዝርፊያ እያካሄደ ነው፣ አንዳንድ ባለሀብቶችም በዚህ ወንጀል እየተሳተፉ ነው ብለዋል። በወጣት ሞት ጦርነት ጀምሬ ወደ ድርድር እገባለሁ የሚል ከንቱ ስሌት ከእንግዲህ አይሰራም ያለው የእነ ክንድያ ገብረ ሕይወት ፓርቲ የትግራይ ወጣት ራሱን ከዚህ ጦርነት እንዲያድን የሰራዊቱ አባላትን ለውጭ ኃይሎች ተላላኪ ለሆነው ቡድን መሳሪያ እንዳይሆኑ ሲል ጥሪ አቅርበዋል። ስምረት ፓርቲ ላቀረበው ለዚህ ክስ ከህወሓት በኩል የተሰጠ ምንም አይነት ምላሽ የለም። እንዲሁም ግጭቱ አድማሱን እያሰፋ መምጣቱ ቢታወቅም የብልጽግና መንግስትም የትግራይ ጊዜ አስተዳደርም ሆነ ህወሓት ያለምንም መግለጫ በዝምታ መቆራቆሱን የመረጡ መስለዋል። ተመልካቾቻችን በዚህ ዜና ላይ በስምረት ፓርቲ መግለጫ ላይ እንደሰማችሁት የነጌታቸው ረዳ ስምረት ፓርቲ ህወሓት የጦር መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ብሏል። ለታሪክ እንድታስታውሱት ብዬ ነው ይህን ነገር። የፕሪቶሪያው ስምምነት በተፈረመ ማግስት ህወሓት የጦር መሳሪያ ቀብሯል፣ እስከ 30 ቀን ያስረክብ ይላል። ያስረክብ እንጂ ተብሎ የአማራ ህዝብ ጥያቄ ሲያነሳ ወይም ሌላው ህዝብ ጥያቄ ሲያነሳ ወልቃይት ሲያነሳ ሬድዋን ሁሴን በፓርላማ አያስረክቡም ስጋት አለባቸው አሉ። የእሳቸው ሳይበቃ ፊልድ ማርሻል ብርሃኑ ጁላ በሚዲያ ወጥተው ውሸት ነው፣ እናንተ ጦረኞች ናቸው፣ የተደበቀ መሳሪያ የለም፣ ህወሓት እንዲጠፋ ስለምትፈልጉ ነው እንጂ ህወሓት ትጥቁን ፈቶ አስረክቧል አሉ። በስድብ በታጀለ ንቀት ማለት ነው። ተመልከቱ እንግዲህ ሌሎችም አንዳንድ ፓርቲዎች እንደዚሁም ህወሓት አስረክቧል እያሉ ነበር፣ የብልጽግና ካዳሚዎች ማለት ነው። ያኔ ሲደረግ ይህም ባሉበት ሁኔታ ያኔም ጌታቸው ራሱ የጊዜ አስተዳደሩ ፕሬዝዳንት ሆኖ አስረክበናል የሚልበት ጊዜ ነበር። ዛሬ ምን ተገኝቶ ነው? አያችሁ፣ ከደበቁበት ከባድ መሳሪያ አውጥተው ወደ አፋርና አማራ እያስጠጉ ነው። ህወሓት እነሱ ጋር ሲጣላ ይሄን ነገር ይነግሩናል። በእርግጠኝነት የምነግራችሁ ህወሓት ከብልጽግና ጋር ተስማምቶ ያለውን ሁሉ እሺ የሚለው ነው። ከመሳሪያው ከነምሩ ወልቃይትን በአንድ ቀን ነበር የሚያስረክብ፣ ምንም ጥያቄ የለውም። ዛሬ እነሱን እምቢ ስላቸው ስለተደበቀ መሳሪያ አዙረውኛ ሊነግሩን ለቀባሪው ሊያረዱት ማለት ነው ይሞክራሉ። የኢትዮጵያ ፖለቲካ እንዴት አስቀያሚ እንደሆነ እንዴት ብዬ ነው መግለጫቸው። በጣም በጣም ነው የገረመኝና እንደሞ በነጌታቸው አንደበት ይሄ ሲነገር ማለት ነው ተመልካቾቻችን። የሆነ ሆነ በአሁኑ ሰዓት ውጥረቱ እንደተባባሰ ነው። ተመልካቾቻችን፣ አድማጮቻችን የመከላከያ ሰራዊት አባላት ቪዲዮ እየሰሩ አንዳንዶች በቲክቶክ በተለያየ ነገር ጦርነት አንፈልግም በቃን እያሉ እየለቀቁ ቢሆንም የኢትዮጵያ ጉዳይ ከዚያ ባዜ የሚወጣ አይመስለኝም። ጦረኛ መንግስት ነው ያለው። ያለማቋረጥ ጦርነት እግዚኦ እኮ የሚያሰኝ ነገር ነው።